የየመን ዋና ከተማ ሰናን በተቆጣጠሩ ማግስት ከስደተኛው የኤደኑ መንግስት ጋር የሚያደርጉትን ትግል አጠናክረው የቀጠሉት የየመንን መንግስት አይዞ በሚል የምትዋጋቸውን ሳውዲ አረቢያን ዋነኛ ጠላት አድርገው ተደጋጋሚ ጥቃት የሚፈጽሙት በጋዛ ጦርነት እስራኤልን በሚሳኤልና በድሮን በማጥቃት የሚታወቁትና በኢራን የሚደገፉት ሁቲዎች ጥቃታቸውን አጠናክረው መቀጠላቸው የቀጠናውን ውጥረት ከየመን አልፎ የኢራንና የሳውዲ አረቢያ እንዲሆን አድርጎታል። በኤደን ባህረ ሰላጤ በባበል መንደብ በኩል ቀይ ባህርንም ተሻግሯል። ከሰና በምስራቅ የምትገኘው ከበርካታ የየመን ክፍሎች ጋር የምትዋሰነውና በነዳጅና በጋዝ ሀብት የበለጸገችው ማሪብ ደግሞ የሁቲ ተደጋጋሚ የጥቃት በትር እያረፈባት ትገኛለች። የየመን ሁቲዎች በአልማካሃና ማሪብ ላይ አዲስ የባላስቲክ ሚሳኤል ጥቃት መፈጸማቸው ተነግሯል። በዓለም አቀፍ ደረጃ እውቅና ያለው የየመን መንግስት ጦር ኃይል ሁቲዎች በቀይ ባህር ዳርቻ በምትገኘው የአልማካ ወደብ ከተማና በማዕከላዊ የየመን ከተማ ማሪብ በሚገኙ የመኖሪያ አካባቢዎች ላይ አዲስ ዙር የባላስቲክ ሚሳኤል ጥቃት ፈጽመዋል ሲል ከሷል። ይሁንና የዜና እስከሚጠናቀርበት ሰዓት ድረስ ስለተቀጠፈው የሰዎች ህይወት ቁጥር እንዲሁም ስለደረሰው ጉዳት ዝርዝር መረጃ አልወጣም። ጥቃቱ የተፈጸመው ሁቲዎች ከወደቧ ጋር በተያያዘ አልማካሞካ በመባል በምትታወቀው ከተማ ላይ የሚሳኤል ጥቃት ፈጽመው ቢያንስ 7 ሰዎች ከተገደሉና 30 ሰዎች ከቆሰሉ ከአንድ ቀን በኋላ ነው። በጥቃቱም በወደብ ከተማዋ ከፍተኛ ውድመት መድረሱ ተነግሯል። በተመሳሳይ በየመን ደቡባዊ ማዕከላዊ የሻቧ ግዛት በሁቲዎች በተፈጸመ የድሮን ጥቃት 2 የየመን ወታደሮች ሲገደሉ 7 ሰዎች መቁሰላቸውም ተገልጿል። የየመን ጦር ኃይል በኤክስ ገጹ ባወጣው ተከታታይ መልእክት በምስራቃዊ አልጃውፍ፣ በሰሜን ምዕራባዊ ሳዳና በማዕከላዊ ማሪብ በሚገኘው አልቲባስ አካባቢ የሁቲ ተዋጊዎች ወታደራዊ ቦታዎችን ኢላማ ማድረጋቸውንና ውጥረቱም እየተባባሰ መምጣቱን አስታውቋል። በሁቲዎችና በየመን መንግስት ኃይሎች መካከል እየተፈጸመ ያለው የአጸፋ መመላለስ ጥቃትም በቅርብ ዓመታት ውስጥ በየመን ከተካሄዱ ጦርነቶች አስከፊው እንደሆነ ተመላክቷል። ግጭቱ በየካቲት 28 አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት እንደገና መቀስቀሱም ይነገራል። ኢራን የምትደግፋቸው ሁቲዎች እንደ አውሮፓውያን አቆጣጠር በመስከረም 2014 የየመን ዋና ከተማን ሰናን በቁጥጥራቸው ስር ከዋሉ በኋላ እንደ አውሮፓውያን አቆጣጠር በመጋቢት 2015 ሳውዲ መራሹ ጥምረት ከየመን መንግስት ጎን በመሆን ወደ ጦርነቱ መግባቱ ይታወቃል። 9 ሀገራትን የተፋለሙት ሁቲዎች በሰዓቱ ሰሜናዊ የመንን እስከ መቆጣጠር ደርሰዋል። ግብጽ፣ ሳውዲ፣ ኳታርና ሱዳን የጥምረቱ አባላት እንደነበሩም አይዘነጋም። ግጭቱ በመቶ ሺዎች የሚቆጠሩ ሰዎች ህይወት እንዲቀጠፍ ያደረገ ሲሆን ለረጅም ጊዜ ጋብ ብሎ ቆይቶ በሚያዝያ 2022 ተዋጊ ወገኖቹ የተኩስ አቁም ስምምነት ላይ ደርሰው ነበር። ይሁንና ሳውዲ አረቢያ ሐምሌ 13 በሁቲ ኃይሎች ቁጥጥር ስር በሚገኘው የሰና ዓለም አቀፍ አውሮፕላን ማረፊያ ላይ የአየር ጥቃት ከፈጸመች በኋላ ግጭቱ እንደገና ተቀስቅሷል። ጥቃቱን ተከትሎም ሁቲዎች በደቡብ ምዕራብ ሳውዲ አረቢያ የሚገኘውን አብሃ ዓለም አቀፍ አውሮፕላን ማረፊያ ኢላማ አድርገዋል። በተጨማሪም በቀይ ባህር የሚደረገውን የሳውዲ የባህር ላይ መርከብ እንቅስቃሴ ማገዳቸውን አስታውቀዋል። ሁቲዎች የሳውዲ መርከቦችንና የነዳጅ ማምረቻ ተቋማትን ኢላማ ማድረጋቸው በዓለም አቀፍ ኢኮኖሚ ላይ ተጨማሪ መስተጓጎል ፈጥሯል። በምላሹም በሳውዲ የሚመራው ጥምረት በሁቲዎች ቁጥጥር ስር ባሉት የየመን ከተሞች ሆዴዳና ካማራን የአየር ጥቃት ፈጽሞባቸዋል። በተጨማሪም የየመን ጦር ግንባሮች ላይ የሚገኙ የየመን መንግስት ወታደሮችን በማጠናከር በሁቲዎች ላይ የመሬት ላይ ወታደራዊ ዘመቻ ለማካሄድ እየተዘጋጀ መሆኑ ተገልጿል። በተለይም ሳውዲ በያምቡ ወደብ በኩል የነዳጅ ምርቷን ለማሳለፍ ሁቲዎች በበዓል መንደብን በመዝጋታቸው ምክንያት ችግር ገጥሟታል። ለዚህም ነው አንሳር አላሆች በዓለም ላይ ቁልፍ ከሚባሉት 10 የውሃ ላይ መተላለፊያዎች መካከል ሁለቱን ማለትም በበዓል መንደብን ከቀይ ባህር በስተደቡብ ሲዩዝ ቦይን በስተሰሜን ቀውስ ውስጥ አስገብተውታል በሚል የሚወቀሱት። ግብጽ ሁቲዎችን መቆጣጠር ተስኗት ከሲዩዝ የምታገኘውን ከ50 በመቶ በላይ ገቢ ማጣቷ የሚታወስ ነው። የውጥረቱን መባባስ ተከትሎም የተባበሩት መንግስታት ድርጅት ሁለቱ ወገኖች ጥንቃቄ እንዲያደርጉና ግጭቱን እንዳያባብሱ ጥሪ አቅርቧል። የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ሃንስ ግሩንድበርግ ከሚያዝያ 2022 የተባበሩት መንግስታት ድጋፍ ያለው የተኩስ አቁም ስምምነት ወዲህ የየመን ወደ ትልቅ ጦርነት የመግባት አደጋ ከፍተኛ ነው ሲሉ አስጠንቅቀዋል። እንደ ግሩንድበርግ ገለጻ የግጭቱ መባባስ ከ2022 የተኩስ አቁም ስምምነት ጀምሮ የተገኙ የሰላም ጥረቶችን አደጋ ላይ ከመጣል ባለፈ የመን ወደ ሰፊ የክልል ግጭት እንድትገባ ሊያደርጋት ይችላል። ይህም በየመን ህዝብ ላይ ከባድና አስከፊ መዘዝ ያስከትላል ሲሉ አስጠንቅቀዋል። ከሆርሙዝ ሰርጥ የተጀመረው ዓለምን ጉሮሮ የማነቅ ኢኮኖሚ አካሄድ በቀይ ባህር በኩል አዲስ ስጋት ዛሬም በዓለም ላይ ተደቅኖበታል የሚል ሀሳብ ከትላንቱ ዛሬ እያየለ መጥቷል ሲሉ ዓለም አቀፍ ተንታኞች ስጋታቸውን ያስቀምጣሉ።